ከልክያታል ፍርድ ቤት እንዳትሄድ ምክንያቱም በሆዷ የያዘችው የሱ ልጅ ነው ነገ ከወለድሽ በኋላ ልጅ የልጅ አባት ነው ለምትይው እንዴት ይህን ታደርጊያለሽ በሚል ብዙ ነገሮችን ከበር ለማድረግ ሞክሬያለሁ በአሁን ሰዓት እሷ ስራ እየሰራች አይደለም ግን የወንድሜ ልጅ ነው ከሆዷ ውስጥ ያዘችው በሚል ምክንያቱም መኖሪያ ቤት ላይ ከስራ ቦታ እንኳን ስትፈራ ከኔ መኖሪያ ቤት ነው እንድትቀመጥ ያደረኩት እንዳይከፋት እሱ ከጎኗ ባይኖር እኔ ከጎኗ ሆኜ ብዙ ነገሮች ለሱ ከበር ያላደረኩት ነገር የለም ከሂሩትም ጋር እንኳን የተጣላሁት እሱን ስለሰደበ በሆነ መታ በአንዳንድ ነገሮች እሱን ስሰድበው ተሰማኝ ምክንያቱም እኔ ለሱም ወንድሙም አባቱ ነኝ ከዚህ ሀገር አምጥቼ እንደዚህ እንዲያወራም ምክንያቱም እንደዚህ ሰው እንዲሆን ስልሽ ምንድነው ራሱን ችሎ እንዲሰራ ያደረኩት እኔ ነኝ ከዛ ሲሰራ የነበረውን ያውቀዋል ህሊናው ያውቀዋል በሚገባ በየትኛው መንገድ ስለዚህ በየትኛው መንገድ በምንም መልኩ የበደልኩት ነገር አለ ብያለሁ ግን ከሂሩት ጋር ባለው ጉዳይ የፍርድ ቤት ጉዳይ የተያዛል ያን ነገር ማቆም አልችልም የተያዘ ጉዳይ ምክንያቱም በየቀኑ ፍቅር ዲዛይን ሌባ ነው ፍቅር ዲዛይን እንደዚህ ነው እኛ ለምሳሌ ይህን ሳምንት ስራ አልሰራንም ምክንያቱም እሷ በየቀኑ ላይ እየገባች ሜቢ ከመጀመሪያ ሳምንት ጀምሮ ማለት ነው በየትኛው መንገድ በምንም በጣም ብዙ ነገሮችን ለመታገስ ሞክሬያለሁ ስላልተቻለ ነው ስለዚህ ምንድነው ከሱ ጋር ምንም የሚያጣላኝ ነገር የለም ምንም ነገር የሚያቃይመኝ ነገር የለም እሱ መቅደስንም እንትን አድርጎ ሌሎችም ሰዎች ሰብስቦ እነ ዘመናዊንም ተሰብስቦ ምናምን ብዙ ነገሮች ቢሆኑ የኔ ስምና ቢጠራ በስንት ለ6 ዓመት ድምጼን አጥፍቼ የገነባውት ድርጅት ስሙ ቢነሳም እናንተ ሜቢ ማለት እውነቱን ታውጡልኛላችሁ የሚል ተስፋ ስላለኝ ችግር የለውም ስለዚህ አሁን ምንድነው ሳሳጥረው እኔ ከሱ ጋር የተጣላሁት ነገር የለም ሜቢ የሚፈልገውን ነገር ያውራ ችግር ካለ መፍታት እንችላለን ያለው ነገር ይሄ ነው እናመሰግናለን እሺ አማን አቡ አንደኛ እኔ ስለ ሰብለ የሚያወራው ነገር እሷ ብዙ ነገሮችን ስላደረገች ስለሷ ማንሳትም አልፈልግም እሷን በቃ ስለሷ እንተወደገን ይሄ አያስፈልግም እዚህ ማውራት አንተ ጋር ነው ማውራት የምፈልገው አሁን ማለት ነው እሷ ያላግባብ ስሜን ስላጠፋችው ያላግባብ የኔን ስም አባክነዋለች ያላግባብ ስሜንም አጥፍተዋለች ብዙ ነገር ተብሏል ብዙ ሚዲያ ላይ ተዘዋውሯል ያላደረኩትን ነገር ሁሉ አድርጓል ብላኛለች ያልወሰድኩባትን ብር ሁሉ ወሰደ ብላኛለች ያላደረገሽልኝ ሁሉ አደረኩለት ብላለች እኔ እሷ ጋር በግል ጸብ ካላት በህግ ምክንያት ጠይቃታለሁ ስሜን አጥፍተዋለች ሚዲያ ላይ ያላደረኩትን አደረገ ብላኛለች ብዙ ነገሮች አድርጋለች በቃ ትናንትና በሰፊው ተወርቷል ማለት ነው ስለሷ በህግ ጠይቃታለሁ በብዙ ነገሮች ጠይቃታለሁ እሷ ምክንያቱም ያላግባብ ስሜን ስላጠፋችሁ ማለት ነው አሁን ዋናው ትልቁ ነገር ወደ አንተና እኔ ስንመጣ ከሂሩት ጋር ብዙ ሰዓት የምትጣሉት ወይም ደግሞ ከአሜን ጋር ብዙ ሰዓት የምትጣሉት እሷ ያላግባብ ሂሳቡን ለምን አልሰጠውም ያላግባብ ሂሳቡን እንዴት አይሰጠውም ይሄን ያህል ሰዓት አይዲ ሳሰራ ቆየ ብላ በእኔ ምክንያት ነው የተጋጨሽ እንጂ ካንተ ጋር ምንም የሚያገናኝ ነገር የላትም እሷ አንተ ጋር ምንም የሚያገናኝ ነገር የላትም ያንተ ስም ማንሳት አያስፈልጋትም እሷ ስሙን አንስታ ልትሳደብ ልትችል የምትችለው ኮሜንት ላይ በሚጽፉት አንተ ጋር የሚሰሩ ልጆች ኮሜንት ላይ አብዛኛውን ሰዓት ይጽፋሉ እሷን ያሸማቅቋታል በዛ ምክንያት ሊሆን ይችላል እንጂ አንተን ተናግራም ሊሆን ይችላል ወይ ደግሞ ያንተ ስም አንስታ ሊሆን ይችላል ኮሜንት የጻፉት ሰዎች ፎቶ አላቸው አካውንት አላቸው ስም አላቸው እነሱን እንጂ መሳደብ የምትችለው ፍቅር ዲዛይን ሌባ ነው ፍቅር ዲዛይን የሰው ገንዘብ ይበላል ፍቅር ዲዛይን ሸርሙጣ ነው ፍቅር ዲዛይን እንደዚህ ነው እያለች ሚዲያ ላይ ታውቀኛለች እኔ ከጅምሩ ለሷም ቢሆን ባለውለታው ነኝ በየትኛው መንገድ ምንም በገንዘብ ባረዳት በተለያዩ ብዙ ነገሮችን መስመሯን ለማስተካከል ብዙ ነገር አድርጌያለሁ ለኔ የሚገባኝ ሆኖ ነው ምክንያቱም ማንኛውም ሰራተኛ የድርጅቱ አካውንትም ቢሆን የማን እንደሆነ በሚገባ ታውቀዋለች ታውቀዋለህ ፍቅር ዲዛይንም ስሙ የሚነሳው ከምን የተነሳ ፍቅር ዲዛይን የምታነሳበት ማንንም ኮሜንት ይስጣት ኮሜንት የሰጣትን ሰው ፎቶ ማውጣት አትችልም እሱን መናገር አትችልም ፍቅር ዲዛይን ለምን ስሙን ታነሳለች ቻርጅ አውራ ሚውት ነው አንደኛ ለሷ ውለታ ያደረከው ነገር ካለ በራሳችሁ አውሩ ወይም ደግሞ ውለታ ያደረክላት ነገር ያለ አላየው መዚህ በፊት ውለታ ያደረክላት ነገር አላየው መዚህ በፊት ባለውለታው ነኝ ምናምን ስትል ስለሰማው ማለት ሁለተኛውና ሶስተኛው ደግሞ ያንተ ልጆች እየመጡ እየጻፉላት እያየ በተደጋጋሚ ያንተ ስም ሲነሳ ካየ እቺ ልጅ ምን ሆና ነው የኔን ስም ታነሳ የምትችለው እቺ ልጅ የኔን ስም መጣል ታነሳ ወይም ደግሞ እኔን ልሰድብ የቻለችው በምን ምክንያት ነው ብለህ መጠየቅ ነበረብህ አንተ ላቋርጥ እዚህ ጋር እኔና ሂሩት የግል ጸብ አለብን ከዛ በፊት
የግል ጸብ እኮ እንደሌለባችሁ እየነገርኩ ነው። የግል ጸብ እኮ እንደሌለባችሁ እየነገርኳችሁ ነው። የግል ጸብ የለብንም አይደለ? የለብንም የግል ጸብ አይደለ? እኔና እሷ ከዛ በፊት አይደል? መልስልኝ። የግል ጸብ የለባችሁም። ነገር ግን አንደኛ እኔ ስለለችበት በድርጅቱ ልጨርስ እንደማመጥ ግድ የለም። እኔ በድርጅቱ አካውንት ስትሰደብ ፍቅር ተሰደብኩ ብላ ያናገረችኝ ቀን አለ? አንድ ቀን ያናገረችኝ ቀን አለ? አንተ በአንተ አካውንት እየተሰደበ በአንተ አካውንት እየሰደዋት እንዴት ታናግረህ? አንተ እኮ ስልካችን ብሎክ አድርገናል። ሁላችንም ስልካችን ብሎክ አድርገናል አይደል? በምን ታናግረህ? የኛ ስልክ እኮ አንተ ላይ ብሎክ ነው አይደለም? እና ብሎክ አንደኛ ህፃኗን እየሰደዋት እያየ ዝም ትላለህ። ሁለተኛና ሶስተኛው ደግሞ አንተ ብሎክ ካደረከን በምን ስልክ ነው ልናናግር የምንችለው? በምንድን ነው ሀሳብ ልናካፍል የምንችለው? ብሎክ አደረከኝ። ከዛ ከአንተ ጋር ስራ ከለቀኩ ጀምሬ ብሎክ አደረከኝ። አንድ ብርም አልሰጠኸኝም። አንተ ራስህ ህሊና ያውቃል። ገብቶሃል አይደለ? አንተ ራስህ የ13 ቀን ካንስሌሽን እንደሰጠኝ እንኳን ታውቃለህ። የ13 ቀን ካንስሌሽን ተሰጥቶኝ አንተ ግን ይሄን ሁሉ አድርገኝ አንተ ምንም አላደረኩትም ትለኛለህ። ገብቶሃል አይደለ? ብር አልሰጠሁም እያወቅህ ሰጥቼዋለሁ አልክ ቅድም ማለት ነው። አንድ ብር አልሰጠሁም ሚዩት አታርገው። አንድ ብር አልሰጠሁም ወንድሜ ኖ አይደለም። አንድ ብር አልሰጠኝም ጭራሽ አልሰጠኝም እያልኩ አይደለም። ነገር ግን ምንድነው አንተ ስወጣ ብር ሰጠኛል። አንድ ብር ብለኸኛል። እኔ ብር ይዤ ወጥቻለሁ ከድርጅቱ ስወጣ ሰጠኛል። እስኪ ልጠይቅ እንደ ህሊና የእውነትን የማተብን መስክር እስኪ ሰጠኛል። እንደዛ ስንከራተት የት ወደክ ምን ሆነ ነው ብለኸኛል። ሾልከ ለጠፋው ነገር ሜቢ ምክንያት ፈልገህ ለወጣው ነገር ለምን አስቸግርሃለሁ? ምክንያቱም ተሳድበህ ለወጣው ነገር ለምን ፈልገሃለሁ? ምክንያቱም ምን ብዬ ነው የሰደብኩ? አንተ ነው የሰደብከኝ እንጂ እኔ ነው የሰደብኩ? አዎ ምክንያቱም ሚስትህ እንድትከስህ ያደረከኝ አንተ ነህ እያልክ ስታወራ ስለነበረ ወይም ሪከርድ ስላደረክልኝ ስሜታዊ ስለነበርኩ ይናገርህ ነበር። ምክንያቱም እኔ ለአንተ ማስከስስህ ሳይሆን የማግዝህ ሰው ነበርኩ። በየትኛውም መንገድ በምን መልኩ ወንድም በየትኛውም መንገድ በምንም መልኩ አንተን ማግዝ እንጂ አንተን ማሰደብ አንተን ማስከሰስ ሰው አልነበረም። እሷን ያስከሰስከኝ አንተ ነህ ብለህ አይደለ እንደ ሪከርድ ያደረከው። ለዛ እኔ ለአንተ ያን ነገር አላደርግም ነበር። ያን ማደርግ ሰው እንዳልሆንኩ ህሊናም ያውቀዋል። ምክንያት ፈልገህ መውጣት ስለፈለክ ብቻ አይደለ እንዴ ያን ያደረከው። እውነት እኔ አስከስሻለሁ? አንደኛ አንተን ካንስሌሽን ስጠይ እያልኩ ባለበት ሰዓት፣ ሁለተኛ ደግሞ ብር ስጠይ እያልኩ ባለበት ሰዓት እንድከሰስ አደረከኝ በጎን። ከዛ በተረፈ ደግሞ እኔ አንተን ሂሳብ አስተካክልልኝ ደሞዝ አንሶኛል እኔ ታጥፌ 24 ሰዓት እየዋልኩ አንተ ለምንድን ነው ደሞዝ ማታስተካክልልኝ ሂሳብ ማታስተካክልልኝ ልክ እንደሌላ ሰራተኛ ማትከፍለኝ ለምንድን ነው እያልኩ ጥያቄ በተደጋጋሚ አቅርቤልህ ነበር። ነገር ግን አንተ ያደረከው ምንድነው እኔ በአግባቡ ሂሳብ አትከፍለኝም። ሁለተኛ ደግሞ እኔ በጎን እጄ እንድከሰስ አደረኩ። ሶስተኛ ደግሞ የካንስሌሽን 28 ቀን የሚሰጠውን 13 ቀን ሲሰጥ 13 ቀን የቀረው አድርገህ ሰጠኸኝ። ከዛ በኋላ ደግሞ ስወጣ ብር ስጠኝ እያልኩ አንድ ብር ሳሰጠኝ ቀረ። ወጣው ሜዳ ላይ ወደኩ። ከጅምሩ ብር ለምትለው ብር በየወሩ ስለምትወስድ እዛ በመቀጠል ደረጃ ደግሞ ብር በየወሩ ወስጄ አላውቅም። ህሊና ያውቃል። ብር በየወሩ ወስጄ አላውቅም። ህሊና ያውቃል። አዳምጠኝ። ሚስትህ ስትወልድ ምናምን ነው ብዙ ነገሮችን የወሰድከው ማለት ነው። ምክንያቱም እሷ ሆስፒታል በነበረችበት ሰዓት እሷ አንድ ብር እኔ አልጠየቀሽም። ሲጀመር እሷ አንድ ብር እኔ አልጠየቀሽም። ሙሉ ብር ችላ እሷ ነው የወለደችው እንጂ እኔ አንድ ብር አልጠየቀችም። እናንተ ትነጋገራላችሁ። እሱን አንድ አስጨርሰኝ። በየትኛው መንገድ በምንም መልኩ አዳምጠኝ። በተቻልከው መጠን እንደማመጥ ወደዚህ ለምን እሷን ትሰማለህ? እኔ እናንተ እናወራ። እሷን አትስማ፣ ግድ የለህም፣ አትጠቅምህም። ማለትም ሐሳቡን አይጠቅምህም። ብናወራ ነው የሚሻለው። ጨርስ፣ አውራትና ጨርስ፣ አውራት። ሚውት አድርግና አውራት። የምትፈልገውን ሐሳብ ተቀበልና ና ተመለስ። ጨረስክ? ሚውት ነክ እኮ እያወራ ነው። ኮፍ ሚውት ነኝ እንዴ? እኔ እሷ አንድ ብር አልወሰደችም ከኔ ስትወልድ። እሷ አንድ ብር አልወሰደችም። 8000 ብር ችላ ራሷን ችላ እሷን የወለደችው እንጂ ከኔ አንድ ብር አልወሰደችም። አንተ ህሊና ራሱ የዛኔ ራሱ የት ታውቃታለህ? ሲጀመር እሷ የት ሳውቃት የዛኔ ሲጀመር ስለሷ አታውቅም ነበር አይደል? ስለዚህ ለምንድን ነው እንደዚህ ወስዷል የምትለው? ነው ከጅምሩ አማን እዚህ ጋር እናውራ። ደሞዝ የምትወስደው
በየወሩ ነው። ከዛ በመቀጠል ደረጃ ደግሞ መጨረሻ ላይ የአዲስ ዓመት የሰራው ኮሚሽን ነበረ መቀደመ ተመልሰ የመጣህበት ማለት ነው። እሷ በዛ ሰዓት በወለደችበት ሰዓት እኔ ማውቀው ነገር የለም፣ ግን አስቸኳይ ጉዳይ ገጥሞኛል ብለህ ምክንያቱም የኮሚሽን ብር 3 ነው 4 ብቻ ነው የወሰድከው። ምክንያቱም ሰብስበ አንድ የአባት ተስካር ሰዓት፣ 2 ለቤተሰብህ አንዳንድ ነገር መግዣ ማለትም እዚህ ጋር መግለጽ ስለሌለብኝ፣ 3ኛ እሷ በምትወልድበት ሰዓት ምክንያቱም በማስታወሰው፣ 4ኛ ሂሩት ጋር ከተዋወቅነ በኋላ ለክርስትና ለተለያዩ ነገሮች ብለህ ምክንያቱም እኔ እንዲያውም ማገዝ ካለብኝ ሁሉ አግዝሃለሁ እያልኩ ማለት ነው። ስለዚህ እውነታውን ህሊና ያውቀዋል አንተም ማለት ነው። ህሊና እኔ 1 ብር አልወሰድኩም፣ ሲጀመርም 1 ብር አልወሰድኩም። እምወስድም 200 ብር 300 ብር እንደዛ 400 ብር ሊሆን ይችላል እንጂ ከዛ ውጭ ብር 1 ብር አልሰጠኝም። አንተ ማለት ምክንያቱም እኔ ከሂሩት ጋር ምንም አይነት ንግግር የለኝም። ምክንያቱም ህዝብም እንዲፈርደን ሀቢባም እንድትፈርጅን በየትኛው መንገድ ከሂሩት ጋር ምንም አይነት ግንኙነት የለኝም። እሱ ነው ጋር ግንኙነት ከሱ ጋር ነው መጨረስ የምፈልገው። በሰላም መዝጋት ከፈለገ እንኳን እንታስገቡልኝ አልፈልግም። እኔ ጆሮዬን ራሱ ያምናል። ሂሩት አንቺን አይመለከትም። ራሱን ችሎ ያውራ። ማን ስለራሱ ደሞዝ ነው እሱ ነው የሰራው። ስለዚህ ራሱን ችሎ ያውራ። ኖ ሀቡ እኔ አንዴ መናገር ሀይባ ድክመታችን ባዶ እንዳሆነ እኔ ከሷ ጋር ምንም ነገር መነጋገር አልፈልግም። በቃ እኔ ምንም ብር እንዳልሰጠኝ በመጀመሪያ በህዝብ ፊት ላሳውቀው። አንተ ብርም አልሰጠኝም። 200 ብር 300 ብር ሰጠኝ ሊሆን ይችላል አንዳንዴ ማለት ቮይሱን አሰማቸዋለሁ ከፈለገ ለሁሉም ለህዝብ ማለት ነው። ስለዚህ ምንድነው እሺ ይከፈት። ስለዚህ አንተ ብሩን በአግባብ እንዳልከፈልከ እያወቅ 200 ብር 300 ብር ሰጠኝ ሊሆን ይችላል። ነገር ግን አሁን ደውመዜን ነው የጠየቁህ። ደውመዜን ስጠኝ በህዝብ መሃል የላይ ያለ የተለየ ምክንያት ካለ ንገረኝ። እኔ የጠየቁህ ደውመዜን ነው። ደሞዝህን ወስደሃል። ኮሚሽን ደግሞ በተለያዩ ጊዜ ታስቦልህ ወስደሃል። ሂሳብ ልሰራልኝ መጥቼ በር አልቆለፍክብኝም። የሚቀረኝ ሂሳብ አለ። ምክንያቱም እኔ እናንተ የተጋጨ ነው በመቅደስ ጉዳይና በመቅደስ ጉዳይ ነው። ለምን እህቴን ወስደህ ለእንደዚህ አይነት ስራ ዳረካት? እህቴ ለምን ቆይ እኔን ወስጄ የዳረኳት አማን ሚዩት አድርጌያለሁ። አዳምጠከው ከዛ መልስለት። ከዛ እሱ አዳምጠው ከዛ ይመልስል። ሁለታችሁም እኩል የምታወሩ ከሆነ ማዳመጥ አንችልም። እግዚአብሔር ያክብርልኝ። እኔ ቢሮ ውስጥ እኔ እናንተ የተጋጨ ነው አጸደን ወይም መቅደስን ለምን እንደዚህ ያደረካት? በየትኛው መንገድ ያመጣዋት እኔ ያሳከምኳት እኔ ብዙ ነገሮችን ያደረግኳት እኔ ብዙ ነገሮችን መስመር ማስያዝ እየቻልኩኝ እዚህ ጋር መናገር ማልችለው የተጎዳችውን አላይን ታውቃለህ፣ የተደረገችው የሆነችውን ታውቃለህ። ያን ነገር ስለሰማው ይህን ነገር ለምን አደረግካት? ለዚህ ደረጃ እንድትዳረግ ለምን አደረግክ? በሚል ተጋጭተናል። ከዛ በዘለለ በሂሳብ እኔ እናንተ የምንጋጭበት መንገድ የለም። ወንድሜ ነህ። ሲቸግር የሚሰጠኝ ሲቸግርህ የምሰጥህ እንጂ እኔ እናንተ የምንቀማማ ሰዎች አይደለም። ጨርሻለሁ። አውራ ችግር የለውም። ይከፈት መረጃው ይከፈት። ታዲያ አሁን አንተ ብር የለም ነው የምትለኝ? ክፈተው ብር የለም ነው የምትለው አንተ? የለህም ክፈተው አለክ እኮ። እሺ በስዊሳ 7 ነው ሂሳብ ውስጥ ላይ 6873 ይሰማል አይሰማም? አያ በስዊሳ 7 ነው ሂሳብ ውስጥ ላይ 6873 አሁን ሳልሰማማ እኮ የሆነ 663 ምናምን የሚል ቁጥር ይሰማል። ከስር አታውቁም ብለህ እንስማ። ህዝቡ ባለበት በተሰበሰበበት ማነው ባለቤት ታምጠይቅ ስላለባት ሜቢ ብትገባ ለአንድ ደቂቃ ደስ ይለኛል። ያው
መቅደስን አስገባት ድጋሚ ሞዴሬተሮች አይቲንክ ተሰማ እንደዚህ ሄዳለች አለው በመቅደስ ሰላም ነው። አይሰማሽም? ዋጋለች ላውድ አድርጊልኝ ናገናኝ ና ይሰማኛል። እናንተ ተሰማችሁ? አዋጋ አይሰማሽም? እንዴት ነሽ? ይሰማሻል አይደል? ብለን ሄሎ አይሰማሽም? እሺ በደንብ ይሰማሻል? የተከታተልሽ አውሪሽ አንቺም እሷም ባላችሁ አንቺም ለታሪክ ባላችሁበት የተከታተላችሁ አውሪኝ አቡ በደንብ እስከሚሰማ ምን አልከኝ? አስቆልልኝ አንዴ አማን አንዴ አቁመው። አቤት። አሁን ሪከርድ የከፈተው ምንድነው? እህቴን ስለተፈጸመባት ግፍ ለቤተሰብ ሳሳውቅ ነው። አሁን ስለደመዘ ሁሉ አለ ስለደመዘ ያወራበት አለ። እባክህን በዋናነት ስለአንተ ደሞዝ ያወራሁትን አውጣ ነው ያልኩህ እኮ አማን። ስለሷ አሁን እኮ ከሷ ጋር ጨረስን፣ ዘጋን እኮ። የደሞዝክን ፓርት ብቻ አሳልፈህ አሰማን። እንጠብቅ። ደሞዙ ፓርት እኮ መጀመሪያ ነው የሚያወራ። አቦ አይሰማም ስላልሽኝ እኮ ነው። መጀመሪያ 6 ቁጥር ምናምን ሲባዛ ሲደመር ነው የሰማነው እንጂ የአማን ደሞዝ ይሄን ያህል ደሞዝ እኔ ጋር አለው የሚል አልሰማንም እኮ። 7000 ምናምን ብር ነው ያመነው እሱ። 7000 ምናምን ድራም ነው ያመነው። ይኸው እየሰማሽ አይሰማም? አሰማን። የአማን ደሞዝ 7000 ምናምን ብር የሚል አሰማን። ይኸው 7000 ምናምን ድራም ግን ያመነው የ6 ወር ብቻ ነው ያመነው እሱ። እሺ አንዴ ዝም በልና ከመጀመሪያው አድርገው እንስማ። ይኸው ደሞዙን ብቻ ተሰማው 663 ምንድን ነው የሚለው? አንተ የሚለውን አንዴ ንገረኝ ስላልገባኝ። ቆርጬ ልላክልሽ በቃ በአንቺ በዋትስአፕ ማለት ነው። የሚለውን ንገረኝ አንዴ። ምንድን ነው ያለው? ዘጋ የአማን ደሞዝ ይሄን ያህል አለብኝ ይላል ቃሉ። ምንድን ነው የሚለው? አዎ እንደዛ ነው የሚለው። ሀቡ እሱና ሂሳብ የሚሰራው ልጅ እየሰሩ ነው። እሺ 6800 ይላል። 7250 ነው የሚለው በሱ ሂሳብ የሚለው። አይው ተመልካቾች ግን እየጻፉ ያሉት ግን 6800 ነው። ይሄው ሁሉ ሰው የጻፈው እንግዲህ በሱ ሂሳብ ነው 6873 ማ እሱ ባሰበው ማለት ነው። ኦኬ አሁን ገባኝ። አዎ ግን የኮሚሽን 3000 ብር አለው እዛ ላይ የ6 ወር ብቻ ነው ደግሞ የታሰበው ማለት ነው። ግን የ2 ዓመት አላሰበልኝም። ኦኬ ስለዚህ አሁን ስለዚህ ቮይስ በቃ ማብራሪያ ይስጠን ራሱ። እኔ ደግሞ ፈልጋለሁ ቮይሱ እንዲደመጥ ይበላል። ደግሞ ስለሷ ስለመቅደስ እኛ ግፍ አድርሰንባት ከሆነ ይሰማና ቮይሱ ሙሉ ቮይሱ ሲቀጥል ደግሞ እሷ ትግባና ታውራ መቅደስ ማለት ነው። እባክህን አሁን በቃ ደከመኝ። አንተ አይደለም እናንተ ግፍ አድርሳችሁ አባታል እያለን እኮ ነው። እኛ እናንተ የራቆታላችሁ እያለን እኮ ነው። ትቶታል እንዲቀጣው ተዘግቷል እንዴ? ወንድምና እህት ለምን ታረቁ ነው? ድጋሚ እንደ አዲስ ጸብ ለመቀስቀስ በቃ ታረቁ። እነዚህ ሰዎች ይቅርታ ተጠያየቁ፣ ጨረሱ። አቡኔ ነጣ መውጣት እፈልጋለሁ ሙሉ ይኸውልሽ ሀቡ ስሚኝ ነን በፍቅር ጉዳይ ዲዛይን ማለት ነው። ፍቅር ዲዛይን እኔ ነውጣ መውጣት እፈልጋለሁ። እኔ እወጣለሁ።
አላውቃትም ማለትም ከሷ ጋር ምንም ያገናኝ ነገር የለም። አይ ዝም ብላ ታውራ ሚውት ናት እሷ ዝም ብላ ታውራ እዛ በሷ ቤት ገብታ እንደፈለገች ታውራ። አሜን አሜን። አዳምጪ ካንቺ ጋር ምንም ጉዳይ የለውም እሱ ከእህቱ ልጅ ከአክስቱ ልጅ ጋር ነው ማውራት የሚፈልገው ከእህቱ ልጅ ጋር ስለ ድምፁ እሷን ተዋትና ለኛ ለህዝቡ ስለ አሁን አሜን ስለ አማን ስላሳማን ድምፅ ማብራሪያ ስጠን። እሺ በዋናነት ምንድነው ኮሚሽን ደሞዝ ከጅምሩ ከቤትም የወጣ ደሞዝ ወስዶ ነው ከጅምሩ ደሞዝ። ምክንያቱም ከጅምሩ እኔ ሂሳብ አልሰራም። ሂሳብ የሚሰራ የድርጅቱ አካውንቲንግ አለ፣ እሱም ራሱ ይመሰክራል። እንደገና ደግሞ ሂሳቡን አረጋግጦ የሚያስተላልፍልኝ ማናጀር አለ ከአካውንቲንጉ ተቀብሎ፣ በዛ መሰረት ደሞዛቸው ወደ ባንክ ይገባልኝ፣ ኮሚሽናቸው ይሰጣቸዋል ማለት ነው። እውነታው ይሄ ነው። ነገር ግን ምንድነው አዲስ ዓመት ሂሳብ በሚሰራበት ሰዓት ላይ የሐምሌ የነሐሴ የመስከረም የሶስት ወር ሂሳብ በሚሰራበት ሰዓት ላይ ስህተት አለ ነው ዋናው የጥያቄው መንገድ። የሶስት ወር ሂሳብ ኮሚሽን ብቻ ደሞዝን ሳይጨምር 6000 ምናምን ብር ይመጣል። ኮሚሽንን ማን ደሞዝን ሳይጨምር ምክንያቱም ደሞዝ ይወስዳል። 6000 ምናምን ብር ላይ የወሰደው ብር ተቀናንሶ 560 ብር ቀሪ ያለበት እሱ ላይ ያ ምንድነው ከማናጀሩ ጋር ወስዳል አልወሰድክም በሚል ክርክር ሲፈጠር ድርጅቱ ይከፍላል በሚል የተዘጋ ማለት ነው። በቃ ያለው እውነታ ይሄ ነው የሱ። አቡ እኔ 2 ዓመት ከ6 ወር ሰርቻለሁ እሱ ጋራ። ነገር ግን የ6 ወር ብቻ ነው ሊያስብልኝ የነበረ ስንገናኝም ማለት ነው። የ6 ወር ብቻ ለዛውም ካሜራ አጥፍቶ ክላስ ቆልፎ ሊደበድበኝ የነበረ ማለት ነው። ለናቱ ደውሎ መቅደስን ለሴተኛ አዳሪ ሽጧታል ብሎ ያሰማ ነው። እስኪ ህዝብ ፍረዱኝ ማለት ነው። እንደዚህ ብሎ ያሰማ ሰው ነው። ስለዚህ ምንድነው ደሞዜን ይክፈለኝ ወይስ በደንብ ይሰማ ጨርሶ ይሰማ። ይኸውልህ ስለዚህ ጉዳይ ስለ መቅደስ ታው ታርቀዋል። በቃ አለቀ፣ ታርቀዋል። ስለሷ እኮ እያነሳው አይደለም። እኔ ነፃ መውጣት ፈልጋለሁ። እኔን እንዴት ትሸጣል ይለኛል። እኔ እንዴት ሰው እሸጣለሁ? እሺ አንዴ አሁን አትሸጥም በለውና በቃ እንዝጋው ይሄን ጉዳይና ስለሽጠህ ማታውቅም። እኔ መሸጥ ካልኩ ሽጠህ ማታውቅም። እኔ አንተ የስራ ሰው ለሴተኛ አዳሪ ሽጧት አላልከኝም? ሰፊና አንተና ነው አማን አልኩ። አማን ብዬ ስንጠርስ እና ሂሩት ሴተኛ አዳሪ ሸጠሻት? እኔ አላልኩም። በታሪክ አላልኩም። ወይስ አለኮ ወይስ እየተሰማ እኮ ነው። እኔ ሂሩት አላልኩኝ፣ አማን አላልኩኝ ብለሃል። ወይስ ይሰማ በህዝብ ማይል ይሰማ በቃ ብሎ እሱን ፍርድ ቤት ይደክሳል። ስለ ደሞዝ አይደለ የጠየቀው? ደሞዝ ፍርድ ቤት ያው ቤት አይደለም ይደክሳል። ምን ችግር አለ? እሺ ደሞዝ ሚውት አብራ ሚውት ከካይስ ፕሊስ ሚላችሁ ስጠኝ። ሲቀጥል ደግሞ ሽቃዬን ያምጣልኝ ደሞዜን ምስጠኝ። እሺ የምን ዕቃ ነው እሱ ጋር ያለ? ቅድምም እሱ ዕቃ እኔ ጋር አለው ብሏል። አዎ ዕቃ ወስዶልን ነበረ ይመልስልኝ። ሲቀጥል ደሞዜን ስጠኝ። አቦዬ ማለትም አንዳንዴ የሰው ልጅ ህሊና ምን አይነት ከባድ እንደሆነ ልነግርሽ። ሚስቱ በዛን ደረጃ እንዲያው ባሰማሽ ሜቢ መልሶ እኔን መስደብ ስለሆነ ነውና በዛን መልኩ አዋርዳኝ በዛ መልኩ እንትር ብላይ በአንዳንድ በተነሱት ግርግሮች እኔ ያን ያክል ማውቀው ነገር የለም፣ አልሰማም ነበር። አረቃዬን ሊወረስብኝ ነው ና ውሰድልኝ አለኝ ማለት ነው። እቃዬን ውሰድልኝ ብሎ ትናንትና ወዲያ ሜቢ እኔ ያን ያክል ስራ ላይ ስለነበርኩኝ የተፈጠረውን አልኩም። ምን ሊወረስ ና ዝም ብለው ውሰድልኝ አለኝ። እሺ ብዬ እቃውን አመጣውለት ማለት ነው። አሁን ስሰማ ያው ክስ ተመስርቶበት ምናምን እንደዚህ አንዳንድ ነገሮች ከዛ ጋር በተያያዘ እባክህ ልጨርስ። እኔ አንተን መጉዳት ብፈልግ ወንድም አለ እኔ አንተን መጉዳት ብፈልግ ይሄን ዕቃ አላውቅም ማለት እችል ነበር። በጣም ብዙ ብር ይሆናል። ምክንያቱም አንተ ነህ የሰጠኸኝ፣ አንተ ነህ የጫንከው፣ አንተ ነህ ምንም ያደረግከው። ከኔ ጋር ምንም የሚያዝ ነገር የለም። ነገር ግን በየትኛውም መንገድ በምንም መልኩ ዕቃህን አንተ ሳትጠይቀኝ እየመለስኩልህ ያለሁት እኔ የሰው ላብ ስለማልፈልግ ነው። ስለዚህ ዕቃህንም አሁን
መተህ መውሰድ ትችላለህ ከሷ ፓስፖርት ጋር ወንድም አለ። ስለዚህ እባክህን የሰው ምክር እየሰማ ስሜን ባታጠፋው። ሜቢ እንደ ወንድም ማገዝ ያለብን እኔ የሰው ምክር አልሰማም። ከ18 ዓመት በበላይ ሆኖኝ ከሰው ሀገር እየሰራው ነው ያለው። ስለዚህ እኔ የምፈልገው 2 ዓመት ከ6 ወር የለፋሁትን ላቤን ነው የምፈልገው። የሰው ላብ ካልፈለክ የ2 ዓመት ከ6 ወሬን ለምንድን ነው የማትከፍለኝ? ማስረጃ አቅርብና ልክፈልህ አጠፋ አድርጊ። ማስረጃማ እኮ ባንክ ቤት አወጣህ እንደምትወስድ ወደ እጅ እንደምታዞረው ነግሬሃለሁ እኮ። ስለዚህ ማስረጃ ላቅርብ፣ ይግቡ ልጆቹ። እኔ የሰው ማስረጃ ሳይሆን የሰነድ ማስረጃ ነው የምፈልገው። የሰነድ ማስረጃማ ኤደን ሁሉ ቀኑን ውስጥ ነግረህ ነበረች አይደለ? ስለዚህ መጀመሪያ በአካውንት ታስገባለህ፣ በኋላ ደግሞ በእጅ አዙር ትቀበለናለህ። አዎ እኮ የሰነድ አሁን ለምሳሌ አንድ ሰው ፍርድ ቤት ቀርቦ ሲከስ መቅደስን አስገቧት፣ እየጻፈች ነው ጋይስ ፕሊስ ሞዴሬተሮች። ምን ያገኝ አንድ ሰው ፍርድ ቤት ቀርቦ ሲከስ የዶክመንት የሰነድ ማስረጃ ማለት ፍርድ ቤት የሚጠይቀው። ስለዚህ አሁን ለምሳሌ የሰው ምስክር ላልከው እነዛ ሰዎች በሉ የተባሉትን ሊሉ ይችላሉ። ስለዚህ የሰነድ ማስረጃ ነበር። እናንተ ፍርድ ቤት ሄዳችሁ የከሰሳችሁበትን ወረቀት አምጡ ብያችሁ ነበር። ባለቤት ፍርድ ቤት ሄዳ ፍርድ ቤት የተዘጋ ፋይል ወረቀት እንደማይሰጥ ነገራት። ፍርድ ቤት በር ላይ ሆና ቪዲዮ ቀርጻ ራሷን ልካልኛለች። አምኛለሁ ፍርድ ቤት ድረስ እንደሄደች። እግዚአብሔር ምስክሬን አልከሰሱም። እግዚአብሔር ምስክሬን ውሸት የተካሰስነው ምንድነው? ደበደበኝ በሚል ነው። በቃ ሌላ ምንም። ለዛም ፖሊስ ጣቢያ ወጣው ሀቢባ በዛው ከስሸው ሌበር ኦፊስ ሂዳችሁ ሱቅ ድረስ እንዲያስቀብላችሁ አደርጋለሁ ብሎናል። ፖሊስ ራሱ ማለት ነው። ራሱ ፖሊስ ወረቀት ጽፎ ሰጥቶናል። ዳሬ ለምን አልሄድክም ሌበር ኦፊስ? በሽምግልና እንጨርሳለን ብሎኝ በሽምግልና እንጨርሳለን ያለ ሰዎች ይቀርባሉ ተፈለገ ማለት ነው። ፖሊስ የሰጠውን ወረቀት ያቅርብ። ፖሊስ የሰጠውን ወረቀት ያቅርብ። ሌበር ኦፊስ የላከልክ ወረቀት የታለ? የጻፈልክ ፖሊስ ወደ ሌበር ኦፊስ ሪፈር ያረገክ የጻፈልክ ወረቀት የታለ? አሳየን፣ ላክልኝ። ሚዩት ነክ አማን ወይ ሚዩት አይሰማም። አሁን በርቷል። ሌበር ኦፊስ ፖሊስ ወደ ሌበር ኦፊስ ሪፈር ያደረገልክ የጻፈልክ ወረቀት የታለ? ልኬልሻለሁ እኮ በአሜን ስልክ እኮ ልኬልሻለሁ። እሱማ በስልክ በሆነ ብጣሽ ወረቀት በእስክሪብቶ የተጻፈ ነገር ነው። ፖሊስ የጻፈልን እሱ ነው። እንደዚህ የተቀደደ ወረቀት በእስክሪብቶ የተጻፈ ማንኛውም ግለሰብ እኮ ሊጽፈው ይችላል። የፖሊስ የሚባለው የፖሊስ ጣቢያው ሜንሽን የተደረገበት በኮምፒውተር ፕሪንት አውት የተደረገ እንጂ እንዴት ነው የሆነች የተቀደደች ሉክ ላይ ጋይስ እንዲተላስ በጣም ቁራጭ ወረቀት እንደዚህ እቺ የምታከል እሺ በቃ ያኔ ይቅርና ወደ ሽምግልና የተጠራነበት ወይሱን ላሰማሽ። በጣም ጥሩ፣ እሱን አሰማኝ። እሺ እሱ ጥሩ ማስረጃ ነው። ሮዛ እስከዛ እሱ እስከሚያገኝ መቅደስ ባለቤቱን የወንድምሽን ባለቤት ይቅርታ ጠይቂ። ለዛ ነው የጠራውሽ የኔ ውድ። እሺ ትናንትና አሳውቃለሁ ብለሽ ነበር፣ እዛው ጠፋሽ። ዛሬ ሳይመችሽም እስኪ ዛሬ ከተመቸሽ ዛሬ አመቻቸለ። ሮዚ አረቃ ነው እየጠጡ አይደለም። ሮዚ እባክሽ ከቻልሽ ደግሞ እባክሽ ለዛሬ ያልኩት ነገር አመቻችልኝ እባክሽ። ሮዚ ላስቸግርሽ። ያው ስራ እንደምትሆን ያውቃለሁ፣ ግን በቃ ያው ለ30 ደቂቃ ለ40 ደቂቃ ጨርቅሽ እንትን አድርጊልን እና እንዲላይ ማለት ነው። አማን እንዴት ነው? ሰላም ነው ወይ? ሰላም ነው። እኔ ቢዚ ሆኜ አይደለም፣ እኔ ይመቸኛል፣ ችግር የለውም። ግን እነሱ አሁን ትናንትና ነው አሜሪካ ሆስፒታል የወጣቸው አይደል? ሆስፒታል ስትወጣ ደግሞ ቤት ውስጥ ያለውን ግርግር ሁኔታ ምናምን ታውቃለህ። አቀባበል አለ፣ ብዙ ነገር ያለው ሁኔታ እኮ አይተህ አንተ ራሱ 2 ቀን 3 ቀን መጠበቅ ነበረብህ። አንተ ስለቸኮልክ ነው እንጂ እኔም ፍሪ ነኝ። እሱ ደግሞ አሁን ያው በዚህ ዙሪያ ቢዚ ስለሆነ ነው። አሁን ግን አዋርቼዋለሁ ድጋሚ። ዱባይ ነው ያለሁት፣ ነገ 10 ሰዓት ላይ ብለዋል። በቃ አንተና ማታ 10 ሰዓት ላይ በዛ ሰዓት የማይመች ከሆነ ግን ሰዓቱ እንደስተካክለው እነግረዋለሁ። ንገረኝ። ከሰዓት 10 ሰዓት ሳይሆን ጠዋት አካባቢ ቢሆን አሪፍ ነው። ምክንያቱም ጠዋት ከዚህ ሰዓት በፊት ማለት ነው
ከዚህ ሰዓት በፊት 10 ሰዓት ያለው ነው ወይስ ከዚህ ሰዓት በኋላ ያለው 10 ሰዓት የሚመጣው 10 ሰዓት ነው? ከዚህ በፊት ያለው 10 ሰዓት ከሆነ እሺ ጥሩ። ከዚህ በኋላ ያለው 10 ሰዓት የሚመጣው ግን አስቸጋሪ ነው እና ከዚህ አሁን ካለፈው 10 ሰዓት ከሆነ እሺ ከሚመጣው 10 ሰዓት ግን አስቸጋሪ ነው። ከዚህ በፊት አሁን ያለፈው 10 ሰዓት ከሆነ እሺ እና ሰዓቱን ቢያስተካክላል ነው። ምክንያቱም ወይ ደግሞ እዚህ በፊት ያለው 10 ሰዓት እና እንደዛ ለማድረግ ስትሞክሪ ማን እንዴት ነህ? ሰላም ነህ ወይ? ሰላም በቃ ከፍቅር ጋር ወተናል እና በጊዜ ከፈለገ ማክሰኞ ብሏል። እኔ ደግሞ በጣም ብዙ ጊዜ ሄደው ወደ ስለሆነ ነገ ከሚሆን ምናምን ብዬው ወይ ደግሞ ነገ ከሆነ 6 ሰዓት አካባቢ ላይ 6 ሰዓት ለአንተን ቅዱ ሰዓት ነው ብዬ አስባለሁ። በቃ ይሁንልህ አይመስልህም? ወይ ሮዚ እንዴት ነህ? ሰላም ነው አለ። እሺ 6 ሰዓት ይሁን። እሺ 6 ሰዓት ላይ እሺ። አማን እንዴት ነህ? ሰላም ነህ ወይ? የት ነህ? መጣ ሮዚ ሰላም ነው። እንዴት ነህ? እየመጣን ነው። ታክሲ ውስጥ ሆነን ነው እየመጣን ነው። 10 ደቂቃ ምናምን እሺ። እየመጣ አይደለም እናንተ ግል አማን እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤቢዬ እንዴት ነች? ይኸው በቃ ሮዝ እስከዚህ ድረስ ነበረ ሮዝ ጋር ያወራነው። ሽማግሌዋን አንዷ ሽማግሌ ናት እቺ። እሺ ቆይ እኔ ያልገባኝ ነገር አሁን በፍርድ ቤት ጀምራችሁ እናንተ ከዛ በሽምግልና ሆነ መልሶ ማለት ነው። ገባኝ። እሺ ምን ትላለህ ስለዚህ ቮይስ? መጀመሪያ መሲ በጌታ በጣም አመሰግናለሁ የኔ ውድ እህት፣ ክበሪልኝ፣ ኑሪልኝ እናቴ። እሺ ሀይባይ እነዚህ የምትከታተሉ እህት ወንድሞቻችን ይሄ ጉዳይ ቅድም የተነሳው የ6000 ምናምን ጉዳይ ነው። ሪከርድ አድርጎ ሲያሰማ የነበረው አይሰማም ስትዩ የነበረው ይህን ጉዳይ ነው የተነሳ። ይሄ ጉዳይ ተነስቶ ሂሳብ ተሰርቶ ካለብኝ ልከፍል ተነጋገር። ሂሳብ ተሰራ፣ እንደገና አካውንቲንጉ ተጠርቶ መናገር ይችላል። 560 ብር ቀሪ ያለበት እሱ እውነት ነው። በቃ ሌላ የተለየ ነገር የለም። ከጅምሩ በሽምግልና አይደለም አቡ ካሜራ ተከፍቶ ማየት ይችላል። ካሜራ ይክፈት ነው፣ ካሜራ ይክፈት፣ ቮይሱ በደንብ ይሰማል። አቡ ራሱ የሚሰራው ልጅ ያውራ። እስኪመጡ ለማተው ለእውነት ካለ ይምጣና ያውራ አቡ። ለዛውም የ6 ወር ብቻ ነው ብሎኝ ማለት ነው። ለዛውም የ6 ወር ብሎኝ ካሜራ ይከፈትና እሱ ራሱ ያቅርበው እስኪ በዛ ሰዓት የነበረው ማለት ነው። ይሄ ቮይስ ማለት ነው አሁን ያሰማን ቮይስ አማን ሮዛ የምትባል ሰው ለሽምግልና ስትጠራው ነው አይደል? ነው አይደለም? እሱ ጠይቆ ነው ሽምግልና ጠይቆ ማለት ነው። ሽምግልና የጠየቁት ይኸውልሽ አቡ እሱ ከሚታሰር አንተ በቃ እኛ በሽምግልና እንፈተዋለን ነገሩን። ስለዚህ እናንተ ቤተሰባሞች ናችሁ። እኔ በሽምግልና ነገሩን ፈተዋለሁና እሱ አሁን ወደ ቤት እንድትተው አይታሰር አለች። እሺ አልኩኝ። ምን አገናኘው ማለት ክሱ ድብድብ ነው። የደበደብከኝ ታዲያ በምንድን ነው? የደበደባችሁ በምንድን ነው? በገንዘቡ ምክንያት አይደል? እኛ አልደበደብንም ከጀምሩ። ደበደባችሁ። አለኝ ማስረጃ የሕክምና በቃ እሺ። አሁን ነገር ያለፈው ነገር ሁሉ አልፏል። በጭቅጭቅ ልናድር ነው፣ እኛ እየነጋብን ነው። ስለዚህ መታረቅ አይሻልም? በሰላም በፍቅር መፍታት አይሻልም? እናንተ እኮ ሂሳቤን ይስጠኝ እኮ ነው ያልኩኝ። አቡ ሂሳቤን ይስጠኝ። እሱ ይኸውልህ ቢኖረውም ባይኖረውም ከዚህ ድሃ አንተ ትሻላለህ። አንተ ሀብታም ስለዚህ ስጠው በቃ ማለት ባይኖርብክም እንኳን የሆነ እንደ እርዳታ ኖ አይደለም ሀቡ። እኔ ሀቄን ነው እንጂ የሰው እርዳታ አልፈልግም። በቃ ሰርቼ የምበላ ልጅ ነኝ እኔ። ሀቄን ነው እንጂ የሰው ገንዘብ አልፈልግም። አያስመስል፣ ይስጠኝ ገንዘቡን። የሰው ገንዘብ ምንም አያደርግለትም። እኔ ማስመሰል ምናምን አይደለም፣ እያስመሰለ ነው እሱ። ስለዚህ ሂሳቤን ይስጠኝ። እኔ አልፈልግም፣ የሰው ሀቅ አልፈልግም። የራሴን ሀቅ ብቻ ነው። ማስረጃ የለማ። ያለ ማስረጃ ምን እናድርግ? እኔ እኮ ማስረጃ ስለሌለ ወይስ አለኝ፣ ሪከርዱ አለኝ ሀቡ፣ ወይስ አለኝ። that is not enough። ይሁን ማስረጃ ደሞዝክ እንዳልተከፈለክ የሚያሳይ አሁን አንተ ፍርድ ቤት ሄደህ ስትከስ ባንክ ስቴትመንት ይወጣል። በየወሩ ደሞዝክ ይገባ እንደነበር በየወሩ ራስክ ሄደክ ከኤቲኤም ማሽን ላይ ዊዝድሮ ታደርግ እንደነበር እያንዳንዱ ኤቲኤም ማሽን ካሜራ አለው። ሶ ማን ነው መጥቶ እዚህ ጋር ዊዝድሮ የሚያደርገው ያሳያል። ስለዚህ ራስክ በእጅግ ዊዝድሮ ታደርግ ነበር። ከዛ ዊዝድሮ ካረኩ በኋላ ሄጄ በካሽ እሰጠዋለሁ።
በካሽ ስትሰጠው ቪዲዮ ቀርጸከዋል አልቀረጽኩትም። ስለዚህ ማስረጃ ማለት ወይ ቪዲዮ ልትቀርጸው ይገባል ወይ ብሩን ስትሰጠው የተፈራረምከው ወረቀት ሊኖር ይገባል። እንደዛ አይነት ዶክመንት ከሌለ ማስረጃ እኛ እንዴት እንመን? ንገረኝ ነው አይደለም አቦ ይኸውልሽ ለኔ ብለው ሳይሆን አዚ በፊት ሲሰሩ የነበሩ ልጆች እነሱ እንዴት ነው የሚሰጡ የነበረ ደሞዝ ይጠየቁ። እኔ ሳልጠራ ሌላ ሰው ይጠይቅ የወጣ ሰው ማለት ነው። አዎ ተናግረዋል። ኤደን ተናግራለች። አዎ አንተ እንዳልከው ነው ያለችው ኤደን እኮ ለዛ ስለሆነ ብሩን ያወጣል ከዛ በኋላ በእጁ ተሰጥቷል መልሶ ወደ ሱቅ ያደርጋል። ያ ግን አንድ እውነት አለ። ኦኬ አንድ እውነት አለ። አንድ እውነት አለ። በየትኛውም መንገድ በምንም መልኩ ተመላሽ ብር ልቀበል የምችለው ለምሳሌ 10,000 ብር ለምሳሌ 1,000 ብር ደሞዟ ሆኖ 1,000 ብር ደሞዟ ምሳሌ ነው ያወራሁት ያለው 1,000 ብር ደሞዟ ሆኖ 10,000 ዲፖዚት ተደርጎ 9,000 ብር ተመላሽ ልቀበል ይችላል። ኮሚሽኗን ቤት በካሽ ስለምትወስድ 1,000 ብር ግን ምን ላደርገው ነው የምትቀበል? 1,000 ብር ደሞዝ ምን ላደርገው? 1,000 ብር የሞላ አይደርሰው። ምክንያቱም በኮሚሽን ስለሆነ ማንኛውም ሰራተኛ ምን መሰለሽ እዚህ ጋር ግልጽ እንዲሆንላችሁ የምፈልገው በዋናነት ኮሚሽን የሚደረግበት ምክንያት ደሞዝ ትንሽዬ ደሞዝ ለምሳሌ 850 ደሞዝ የሚሰጥበት ምክንያት ስራ በሌለ ሰዓት ደሞዝ የለንም ብር የለንም ብለው እንዳያምኑ እንዳይጨነቁ ነው። ያቺ ብር ለሆነች ነገር እንዲሆን ነው። ነገር ግን ስራ ማቋረጥ አይቻልም። አማን አንድ ሰው አውርቶ ሲጨርስ አንድ ሰው ያወራል። ለምሳሌ አንድ ሰፊ በቀን ከ10 እስከ 20 ማን ነው ትንሹ ስራ ካለ 20 ሹፉን ይሰራሉ። 12 13 ይሰራዋል። ለድርጅቱ 5 ገቢ ያደርጋሉ። ከዛም በኋላ አምስቱ በ15 ብር ሂሳብ ታስቦ በየቀኑ ሂሳባቸው እየታሰበ ወር ላይ ይሰጣቸዋል ማለት ነው። 2,000 ያገኙዋሉ፣ 3,000 ያገኙዋሉ፣ ከዛ በላይ ያገኙዋሉ። ለዛ ነው በየትኛው መንገድ በመመልኩ። ስለዚህ የዚህ ልጅ ደሞዝ ምን ላደርገው ነው የምቀበለው? ከዛች ብር ተነስታ ምን ላደርገው እቀበለው? ጨርሻለሁ። አውራ ሚውት ነክ አማን ሚውት ነክ ኧረ አማን ሚውት ነክ መጽሐፍ ቅዱስ ያዝና እኔ ያማን ላብ የለብኝም ብለህ ምታ ይቅርብኝ በል እስኪ። በደንብ እመታልሃለሁ፣ ችግር የለም። ምታ በቃ በዚህ ህዝብ መሃል ያማን ንብረት የለብኝም ብለህ ምታ እኔ ይቅርብኝ በል እስኪ። በደንብ እመታልሃለሁ። ምታ በቃ ይቅርብኝ ብላ ይቅርብኝ በል እስኪ። ያው ችግር የለም። የሱ ንብረት የሱ ገንዘብ የለብኝም ካልከኝ ምታና ይቅርብኝ በቃ እኔ ይቅርብኝ። በዛው ይሰብለን ስናማምል አብረን መማል እንችላለን፣ ችግር የለውም። አይመለከትም፣ ስለሌላው አይመለከትም። በዚህ ህዝብ መሃል ምታለኝ ይቅርብኝ እኔ ገንዘቡ ነገርኩህ። እኔ ግን አይደለሁም ያልኩት እዚህ ጋር ማለት በኋላ በመጽሐፍ ቅዱስ ምላችሁ ማንም ላይ ስለሚደርሰው ምንም ጀምሩ ፈጽማት ማለት ነው። እኔ እንደ ቤተክርስቲያን ፈጽሜ በየትኛውም መንገድ በምንም ፈጽሞ ማንም ሊምን አይችልም። ፈጽማት ማለት ነው የሚለው በየትኛውም መንገድ ግን ካለ ገንዘቤ ነው ስጠይ፣ ከሌለኝ ደግሞ ማልና በዚህ ህዝብ መሃል ይሄ ህዝብ የኛ ወገን ነው። በዚህ መሃል ማልና ማስረጃ አንጣልስህ እኮ አልኩህ። ማስረጃ አንጣልስህ እኮ አልኩህ። ማስረጃ አይደለም ማልልኝና ይቅርብኝ ገንዘቡ። ምን ብዬ ነው የምልህ? የሱ ገንዘብ የለብኝም እሱ ንብረት ወስዷል ሁሉ እንደው መዙን ብለህ ማል ይቅርብኝ በልስኪ። እንዲያው ይሄን ህዝብ ይፍረደና ማልና ይቅርብኝ። መሐላ እኔ ፊት እንዳትማማሉ እዛው የፈለጋችሁበት ቦታ። ምክንያቱም ይሄ ከባድ ነገር ነው። በመጽሐፍ ፈልገው ቤተክርስቲያን ጋር አስጠራኝ እምልልሃለሁ፣ ችግር የለም። በቃ ቤተክርስቲያን ሄዳችሁ ተማማሉ። እዚህ ጋር እኔ እኮ የጠየኩ በህዝብ ነው እንጂ በቤተክርስቲያን አይደለም የጠየኩ። አሁን በህዝብ ነው እየጠየኩ። በህዝብ እኮ ማማም ነገርኩህ እኮ መረጃዎችን አቀረብኩኝ። ካለብኝ ልክፈል አልኩኝ ማልና ይኸው ህዝብ ማለት ነገ በኋላ የሚታዘበን ህዝብ ነው። ማልና በህዝብ ማለት ይቅርብኝ። ሰማኛ ማለት እኔ እኮ ምዕመን አይደለሁም። በቤተክርስቲያን ውስጥ ያደኩ ሰው ነኝ። በየትኛውም መንገድ ፈጽመህ ልትምል የምትችልበት መንገድ የለም። በየትኛውም መንገድ ተረዳኸኝ እኮ። ለምን ትክዳለህ ታዲያ? ለምን ካድክ ታዲያ? የለውም ለምን አልክ? እኔ አልካድኩም፣ ፈጽሞ አልካድኩም። ይኸውልህ አንድ ነገር ልንገርህ ወንድሜ አማን፣
አንተ ሀቅ እና የለውም አይደል የምትል ያለ የለውም ያኔ ጭራሽ ሂሳብ የለውም አይደል የምትለኝ ያለ አማን አዳምጠኝ። አንተ ሀቅ ካለክ ገንዘብ ካለክ ለፈጣሪ ስጠው። እመነኝ። ማስረጃ ስለሌለክ በፍርድ ቤት መክሰስ አትችልም። እዚህ ጋር ማስረጃ ማቅረብ አልቻልክም። ስለዚህ መስጠት ያለብህ ለፈጣሪ ነው። በፈጣሪ የምታምን ከሆነ ፈጣሪ ብቻ ነው የሚያውቀው። ሪከርድ አለኝ እኮ። የቱ ሪከርድ? ሪከርዱ በዚህ ስልኩ ላይ ስለማይሰማ ነው እንጂ አለኝ። አንቺ በግልሽ ልኬልሻለሁ፣ መስማት ትችኛለሽ። አለ እኮ እዚህ ጋር እኮ ሰማን እኮ 7200 ድርሃም። እሺ የምንድን ነው? እሱን አስረዳናል ነው እኮ ሂሳብ ነው። ሂሳብ ያለበት ሂሳብ ለዛውም እኮ የ6 ወር ብቻ ነው ያሰበው እሱ የ2 ዓመቱን ትቶ ማለት ነው። እሺ 200 ብር 300 ብር እያደረገ ሲጀመር ይኸውልሽ ሀቡ ይኸውልሽ እሱ ሂሳብ ያሰበው በኮሚሽኑ እንጂ በደሞዝ አላሰበም። እሱ ሂሳብ እዚህ የተናገረው ማለት ነው። ስለዚህ የሀቅ ካለብህ የሰው ላብ ከሌለብህ ማልና ይቅርብኝ። እኔ ችግር የለውም ይቅርብኝ፣ ማልና ይቅርብኝ በዚህ ህዝብ መሀል ማለት ነው። ቆይ መድኃኒት እየወሰደ ይመስለኛል። አይሰማም። ቆይ እሱን እየጠበቅን ነው። ፍቅር ሚዩት እስኪያበራ እየጠበቅን ነው። ይኸውልሽ ሀቡ እኔ ያለ ሀቄ አልጠይቀውም፣ ያለ ሀቄ አልጠይቀውም። ያለበትን ይማልና ይቅርብኝ። እኔ በቃ ችግር የለውም። እኔ እሱ ይብላው በቃ ያለበት ይበልና እየያዘው ነው። ኔትወርኩ በጣም እየያዘክ ነው። ባሉት እንድምል አይፈቀድም፣ አልምልም። እሺ ፍቅር ዲዛይን አንድ ጥያቄ ልጠይቀ። ቅድም 7200 ሲል ያሰማን ቮይስ ምንድን ነው? እሱን ቮይስ ማብራሪያ ልትሰጠን ትችላለህ? ሐምሌ እሰጥቻለሁ፣ ግን ልድገምልሽ። ሐምሌ፣ ነሐሴ፣ መስከረም የሶስት ወር ኮሚሽን ሲሰራ በትክክል አልተሰራ። ስለዚህ ኦልሬዲ ተከፍሎታል። 560 ብር አለበት። ኖ ማልና ይቅርብኝ። 500 የምን 560 ነው? ማልና ይቅርብኝ ያልኩህ እኮ ነኝ። አልምልም። ለምን ስላለብህ በቃ ሃይማኖቴን እንድምል አይፈቀድልኝም። ሃይማኖት ሳይሆን እዚህ ህዝብ ማል በቃ ከሃይማኖት ከመድረስ ይልቅ እዚህ ልማል ይቅርብኝ በቃ እኔ አልምልም። አያችሁት? ህዝብ በቃ ፍረዱት። ይኸው እንደዚህ ነው። ስለዚህ ማስረጃ ቢኖርክ በፍርድ ቤት ከሰህ ትቀበል ነበር። ፍርድ ቤት ደግሞ ያለ ማስረጃ አያስተናግድም። እኛም ደግሞ ማስረጃ ሳናይ ምንም ልናረግ አንችልም። ግን አቡ ማስረጃውን እኮ ልኬልሽ ነበር። በደንብ ስላልሰማሽው እንጂ ልኬልሻለሁ እኮ። ያው ሰማሁት እኮ አለ። እሱም እኮ አለ። ይሄ ኦልሬዲ ተከፍሎታል። የ6 ወር ኮሚሽን ነው አለ እኮ። ኦልሬዲ ተከፍሎታል አለ ይሄ ብር። ጭራሽ እንደውም 500 ምናምን ብር ይቀረዋል። የ3 ወር ኮሚሽን ነው 500 ምናምን ብር ጭራሽ አለበት አለ እኮ። አይደለም እያስመሰለ ነው ሀቡ። እኔ ቮይሱን ልክልሻለሁ። እስከ ቀኑ ምናምን ስክሪንሾት አድርጌ ልክልሻለሁ። ሪከርድ ያደረኩበትንም ማለት ነው። ስንት ብር ነው አሁን እሱ ጋር ያለክ? አለኝ ብለህ የምታምነው? ከሱ ጋር ያለ 12500 ብር። የሌላው ይቅር ችግር የለውም። የ2 ዓመቱን ይብላው ችግር የለውም። ግን የ6 ወር ከምናምኑን ይስጠኝ 12500 ምናምን ብር 12500። እሺ ፍቅር ዲዛይን አንተ ምን ትላለህ? ስንት አለብኝ ብለህ ታስባለህ? እሱ 560 ብር አለበት። ጭራሽ 560 ነው በል እኮ። እኔ ማል ይቅርብኝ ያልኩህ እኮ ይቅርብኝ። እኔ እስኪ ማል 560 አንተ አለብህ ወይስ እሱ አለበት? እኔ 560 የምን እንደሚያወራ አላውቅም። ጭራሽ የምን እንደሚያወራ አላውቅም። 560 ጭራሽ ዕዳ አለበት። የተፈጠረው ምንድን ነው? ይሄኛው የተፈጠረው ምንድን ነው? ልጨርስ። የተፈጠረው ምንድን ነው? እኔ በዚህ ጉዳይ ምንም የሚጨረስ ነገር የለም። ሂሳቤን ትሰጠኛለህ አትሰጠኝም? በዚህ ህዝብ መሀል እሺ ቀጥል ፍቅር እየሰማኝ
የለህም ገንዘብ እኔ ጋር። እሺ ቀጥል፣ እያወራክ ነው። ብር ማነው ከአካውንቲንጉ ጋር ሂሳብ ሲተሳሰቡ ከዛ ወደ ማናጀሩ ሲተላለፍ ማናጀሩ ሰተኸኛል አልሰጠህም በሚል ምክንያቱም ማስረጃ ማቅረብ አልቻለም ማናጀሩ ማለት ነው። ይሄና 500 ምናምን ብር። ስለዚህ ምንድነው በቃ እኔ ከፍላለሁ ብዬ ወደ ድርጅቱ እንዲሆን ተደርጓል ማለት ነው። ደግሞ አንተ እንጂ የቀጠርከኝ እሱ አይደለም የቀጠረኝ። አንተ እንጂ የቀጠርከኝ እሱ አይደለም የቀጠረኝ። ስለዚህ አይመለከተኝም። እሱ ጋር አንተ ጋር ነው የምጨርሰው ሂሳብ። ሲጀመር አንተ ጋር ነው ሂሳብ የምሰራ የነበረው። እሱ አይደለም እንደ ሂሳብ እኔ ሂሳብ ሰርቼ አውቃለሁ። እኔ ሂሳብ ሰርቼ አውቃለሁ እና አብረን እንስራለት ነው ያልከው እንጂ እሱ ሰርቶልኝ ብቻውን አያውቅም ሲጀመርም። እኔ ከጅምሩ መጥቶ መጠየቅ ይችላል። ሂሳብ ሰርቼ አላውቅም በታሪክ አንድ ቀን ነው የሚለው እንጀራቸው እኮ ነው። እንዴት እሱ አንተ ጋር እያሉ እኛ ሰርተናል አልሰራንም አይሉ እንዴ? ስለዚህ ማል በዚህ ህዝብ ማል ይቅርብኝ እስኪ። አካውንቲንግ ከቀጠርኩት እኮ ሂሳብ ሊሰራ ነው። ማናጀር የቀጠርኩት ሊያስተዳድር ነው። አንተን ሽፉን ሰፊ የቀጠርኩት ሰፋ ነው። ሰራተኛ እያለን እንትን ለምን እንሰራለን? ይምጣና ይማልሽ። የሚመለከተው ዲፓርትመንት አለ እኮ ይማልሽ። እሱ ሰጥቼዋለሁ ካለ ይማል ይምጣና ሰላም እሱን ማስገብታችሁ መጠየቅ ትችላላችሁ። ስልኩ አለ አይደል? አስገባው። የኢትዮጵያ ህዝብ እስኪ ዳኙ። እስኪ ምንድነው የምትሉ? የኢትዮጵያ ህዝብ ሁላችሁም ዳኙ። ምንድነው የምትሉኝ አሁን እናንተ? እስኪ ዳኙ፣ ህዝብ ዳኙ። ኦኬ አሁን እኛ የምንለው ምንድነው? ታረቁና በሰላም ተለያዩ። ማን ሞቶ እንደሚያድር አናውቅም። ህይወት አጭር ናት። ሰላም ይሻላል፣ ፍቅር ይሻላል። እናንተ ስጋ ናችሁ። ነገ አንተ የሆነ ነገር ብትሆን የሚደርስልህ እሱ ነው። እሱ የሆነ ነገር ቢሆን የሚደርስልህ አንተ ነህ። ላብክ ሐቅ ካለ ለፈጣሪ ስጠውና ፈጣሪ ፈርዶ ያሳይካል። አለቅ። ከፈጣሪ በላይ ምንም የለም። ለፈጣሪ ነው ሀቡ። እንደዚህ የሚባል የለም። ህዝቡ ይፍረድብኝ፣ ችግር የለውም ይቅርብኝ። ህዝቡ ይፍረድብኝ፣ ይማል ይቅርብኝ። ህዝቡም ይፍረድብኝ። ህዝብ ሆይ እባካችሁ ፍረዱ። ፍረዱ፣ ህዝብ ፍረዱ፣ ፍረዱ። ግማሹን ይስጠው የሚሉ አሉ። ቢያንስ ግማሹን ይስጠው፣ እሱ ሀብታም ነው፣ ባይኖርበትም ይስጥ እያለ ነው ህዝቡ። ኖ አይደለም፣ ከሰጠ ሁሉን ይስጠኝ እንጂ ካልሰጠ ደግሞ ይማልና ይቅርብኝ። ሀቡ እንደዚህ የሚባል ነገር የለም። ከሰጠ ሁሉን ይስጠኝ፣ ካልሰጠኝ ደግሞ ይማልና ይቅርብኝ። ሀቡ ይማልልኝ ብቻ ነው፣ ግማሹንም አልፈልግም አለ። ይማልልኝ በግማሹ ሳይሆን ሙሉን ከሰጠ ይስጠኝ፣ ካሊያ ይማልና ይቅርብኝ። ይህ እኮ በፍርድ ቤት የተያዘ ጉዳይ ነው። በሽምግልና መጣ፣ ፍርድ ቤቱን አሰርዘ ሽምግልና መጣል። እባክህ እንደማመጥ፣ ስናወራ እንደማመጥ። ምክንያቱም 15000 ህዝብ ቁጭ ብሎ የሚያዳምጠን በየትኛው መንገድ በምን መልኩ አክብሮን የተቀመጠን ህዝብ ደግሞ ልናከብር ግድ ይላል። በየትኛው መንገድ ሀቢባም ሆነ ይሄ 9 ሰዓት 10 ሰዓት ቁጭ ብሎ እያዳመጠን ያለው ስራ የሌለው ሆኖ አይደለም። እባክህ እየተደማመጠን ነው። አውቃለሁ። አታስመስል፣ ፍቅር አታስመስል። እኔ ለህዝቡ ሳላዝን ቀርቻ አይደለም፣ ግን ላቤን ስጠኝ ያልኩት። አማን ዝም በል። ወይኔ ጉዴ፣ ዝም በል። ልጅነት አለብክ በጣም አንተ። እሺ ፍጡር ይፈታቀጨ ወንድሜ ከ10,000 በላይ ዕቃ ከዛም በላይ ከዛ ስንት አጥፍ የሚወልቃ እኮ ከኔ ጋር አለ። አንተን መጉዳት ብፈልግ እኔ ልመክርህ የምፈልገው ነገር እኔ እንደ ወንድም ልመክርህ የምፈልገው ነገር ምረዳህ እንድረዳህ ማግዝህን ላግዝህ እችላለሁ። በየትኛው መንገድ አታግዘኝ አልፈልግም። ላቤን ብቻ ስጠኝ በቃ። እኔ ሰራው ደክሞኛል፣ ጨርሻለሁ። ደክሞኛል። ምንድነው እንደዚህ እንደመደሪ የምናወራው እኛ? ጨርስ፣ ይቅርታ ጨርስና ከዛ እሱ ይቀጥላል። በየትኛው መንገድ እንደ ወንድም ማገዝ ያለብኝ ነገር አግዘዋለሁ። አዲስ ጎጆዎች ነው። በየትኛው መንገድ በምንም መልኩ ወንድ ቤተሰቤ ነው። በምንም መልኩ በማንኛውም ሰዓት ያናግረኝ። ነገር ግን ዝም ብሎ በስሜት ስሜን ያጠፋውን ይቅርታ ይጠይቅ። በማንኛውም ሰዓት እኔ እሱን ላግዘው አቅሜ የፈቀደው ሁሉ ላደርግ ዝግጁ ነኝ። ነገር ግን እንደዚህ ዝም ብሎ ሜዲያ ላይ ብቻ ስለወጣ ስሜን አጥፍቶት አይውረድ እምለው ይሄን ነው። ከዛ በዘለለ ምንም የምናገረው ነገር የለም። አቡ እኔ ሰው እንዲረዳኝ አልፈልግም። ሰርቼ የምበላ ልጅ ነኝ።
ስለዚህ እሱ ብሬን የሰራውበትን ይስጠኝ ብቻ ነው ያልኩት። ሌላ ምንም አላልኩም። አሁን ሰው ይርዳ ያኔ ይርዳ አላልኩም። ሰርቼ የምበላ ልጅ ነኝ። በቃ ብሬን የሰራውበትን ይስጠኝ ብቻ ነው ያልኩት። እንዲረዳኝ ማንም እንዲረዳኝ አልፈልግም። በቃ ሰርቼ የምበላ ልጅ ነኝ። በእርግጥ እኔ ነገ በኋላ ምን እንደምሆን አላውቅም። እኔ ግን ብሬን የሰራውበትን ይስጠኝ ነው ያልኩኝ እንጂ የሌላ ሰው እንዲረዳኝ ምናምን አልፈልግም። በቃ እኔ ሰርቼ የምበላ ልጅ ነኝ። ስለዚህ የሰራውትን ይስጠኝ። በቃ እኔ ሌላ ህዝብ ይፍረደኝ ይስጠኝ። አሁን እሺ አማን አንደኛ አትጩ፣ ስታወራ ቀስ በል ወንድሜ። እሺ ይቅርታሽ ለጮት ችግር የለውም። ሁለተኛ ነገር ብልጡንና በሰላም በፍቅር ይሁን ነገሩ። ይኸውልህ እሱ እያለ ያለው በፍቅር ከሆነ በሰላም ከሆነ የፈለገውን አረግለታለሁ፣ በእልህ ከሆነ ግን ምንም አላረግም ነው እያለ ያለው። ስለዚህ በጸባይ በፍቅር ታረቁና ስጋክ ነው ታረቁና በሰላም ሁኑ። እዚያ ጋር አቡ እኔ ስጋዬ ነው ብዬ ነው እስከዛሬ ታገስኩት። እስከዛሬ ስጠኝ አላልኩት። ብዙ ሀፊዝ ስጠኝ ብዬ ሰድቦይ ብሎክ አድርጎኝ ከስልክ ብሎክ አድርጎኝ ቆየ። እኔ በጣም ብዙ ነገሮችን አሳልፌያለሁ እዚህ ሀገር ላይ ማለት ነው። በብዙ ቦታዎች ተንከራትቻለሁ በዚህ 6 ወር ውስጥ። ነገር ግን ምንድነው ስጠኝ ያላልኩት ለምንድን ነው? በዚህ 6 ወር ተረድቼው ነው እንደ ቤተሰብነት ማለት ነው። አንዴ ብቻ ልናገርና አንዴ ላውራና ዛውራ ያውራ አልጨረስኩም። አይ መቅደስን አስገቧት ሞዴሬተሮች። ኔትወርክ ነቅሏት ነው ፕሊዝ። መቅደስን አስገቧት። ይሰማል ሀቢባ? አዎ ይሰማል። አማን በጣም ትጮሃለህ ወንድሜ፣ ቀስ በል። ኦኬ እሺ። እኔ ስለዚህ ምንድነው ምን ይስጠኝ። እኔ እንደ ቤተሰብነት ነው የተረዳሁት። እስከዛሬም ብዙ ጊዜ ያላስቸገርኩትም ያልጠየኩትም በሌላ በተደጋጋሚ ስልክ ያልጠየኩት ዝም ያልኩት ለዛ ነው። እኔ ግን ምንድነው አሁን የምለው በሰው በዚህ ህዝብ መሀል ይስጠኝ፣ ላቤ ነው ሀቄ ነው ይስጠኝ። በቃ እኔ ብሬን ይስጠኝ ነው የምለው። ከዛ ውጭ የሰው ምናምን እኔ አልፈልግም። በቃ እርዳታ ምናምን አልፈልግም። እኔ ሰርቼ የምበላ ልጅ ነኝ። የሰው አልፈልግም። እኔ ግን የምለው የአሁኑን ሂሳቤን ይስጠኝ። እስከዛሬ የተረዳሁት እንደ ቤተሰብነት ነው። እኔ ግን ምንድነው የምለው የአሁኑን እኔ የምለውን ሂሳብ ይስጠኝ። በቃ እኔ የራሴ ላብ ነው፣ የሱን አልፈልግም። እሺ ፍቅር አስገባት ጋይስ ፕሊዝ። መቅደስን ባል አይባ ልልክልሽ ብዬ ነው። እኔ ከትናንትና ወዲያ ጀምሮ በጣም ስኳሬ ትንሽ ከፍ ስላለ ወደ 580 አካባቢ ነው የነበረውና ሜቢ በዚህ ጉዳይ ራሱ መውጣትን አልፈለግኩኝም። ምክንያቱም በጣም ስሜታዊ ስለሚያደርግ አሁንም ውሃ ይጠማኛል፣ ሽንቴ ተልቶሎ ይመጣኛል፣ በጣም ደክሞኛል፣ በጣም ከምልሽ በላይ። ግን ይህ ውዝብ ተቀምጦ እንዴት እኔ እነሳለሁ እላለሁ። በጣም ደክሞኛል፣ ሰውነቴ ራሱ ጥሩ አይደለም እና እባክሽ ቋጭ ደክሞኛል በጣም በቃ እኔ በፍሱ የሱን በእንደዚህ አይነት ሁኔታ ላይ ሆነክም ህዝብን ስለመጣ በእንደዚህ አይነት ሁኔታ ላይ ሆነክም ህዝብን አክብረህ ስለመጣ እጅግ በጣም አድርገን እናመሰግናለን። እናም እባክህ ከአንተ ይለፍ። አንተ ትልቅ ሰው ነህ፣ ለስንት ምስኪን የምተርፍ ሰው ነህ፣ ለስንት ሰው የስራ እድል ያመጣክ ነህ፣ ኢማራት ላይ አለክ እና ይሄ አንድ ዘመድክ ወገንክ ነው። በቃ ችግር የለውም። ባይኖርብክ ራሱ ስጠው፣ ከአንተ ይለፍ፣ ግድ የለህም የምችለው ሀቢባ። አሁንም ቢሆን የምነግርሽ ነገር ምንድነው እንትን ያለሁበትን ሁኔታ ለዚህ ጉዳይ ስል ነው ተጣጥቤ የወጣሁት። ልኬልሻለሁ እየውና እየው ዋትስአፕሽ ላይ ከትናንትና ወዲያ ጭምር ምክንያቴ መውጣት የሌለብኝም ጭምር ነው የወጣሁት። አሁን እዛ ሂጅ የሚያስወርድ ወስዳለሁ አሁን ራሱ ማለት ነው። ይህን እንድትረጂ ነው። ምንድነው ልልሽ የምፈልገው በየትኛው መንገድ በምን መልኩ ስሜ እንዲጠራ እፈልጋለሁ። ሊነጋ ነው። ስሜ እንዲጠራ እፈልጋለሁ በየትኛው መንገድ በምን መልኩ እኔ እውነቱን ይናገር እንደ ወንድም ማድረግ ያለብኝ አደርጋለሁ። እየነገርኩሽ ነው። ከትናንትና ወዲያ የፍርድ ቤት ኬዝ አለን። የፍርድ ቤት ኬዝ እንኳን እያለን እሱ ድረስልኝ ሲል ደርሼለታለሁ። ነገም ወድቆ እንዳየው አልፈልግም። ወድቆ እንዳየው በፍጹም አልፈልግም። ስለዚህ እኔ ማድረግ ያለብኝ ነገር አደርጋለሁ። ግን እንዳለብኝ አድርጎ እዚህ ሚዲያ ላይ ለምን ያወራል? እንደ ሀቢባ ሰው እኮ ነው እንደ ሰውኛ
በቃ ይኸውላችሁ እንዲናርግ የለብኝም ብሏል። አንተ ደግሞ አለበት ካልክ ምንም ማድረግ አንችልም። እኛ ደግሞ የዶክመንት የሰነድ ማስረጃ ቢኖር እናምናለን። ግን እኔ ደግሞ አንድ ውስጥ እንትን ያለኝ ነገር አማን ባይኖር ደሞዝ ባይኖረው አንተ ጋር ይማልልኝና ይቅርብኝ ለምን ይላል? በቃ ይማልና አልፈልግም ብሬን ለምን ይላል? አንድ ሰው በጣም ባይተማመን ይህ ብቻ ነው ትንሽ ጥርጣሬ ውስጥ የፈጠረው። በጣም ባይተማመን ይማልልኝ በመጽሐፍ ቅዱስ ከዛ አልፈልገውም ብሩን ለምን ይላል? እሺ ማል ካልሽ መማል እችላለሁ። ግን ምንድነው ለሰብለ ጉዳይ ስትሄዱ በዛው ሃይማኖት አባቶች ጋር መሄድ እንችላለን። ምክንያቱም በሰብለ ጉዳይ መሄድ አለው እናሸማግል እንጂ አያስምሩም። ምክንያቱም ፈጽሞ መማር አይፈቀድም እንዴ። በየትኛው መንገድ ፈጽማት ማለት ነው የሚለው ያ አገልጋይ ነው እኮ በቃ አባን ጠይቁ። ይኸውልህ አማን የሃይማኖት ጉዳይ ውስጥ ነው ያልገባው። ስለዚህ በሰብለ ጉዳይ ስትሄዱ እዛ የሃይማኖት ካልሆነ በስተቀር እንዴት እናማምላለን? አቡ ይኸውልሽ እኔ ወደዚህ ሚዲያ የመጣሁትኝ እኔ ዝም ብዬ እስከዛሬ አምቄ ቆይቻለሁ። ብሬን እኔ እየተንከራተትኩ በሰው ቤት ለሰው ቤት እየተንከራተትኩ ስፌት የት አለ እያልኩ እየተንከራተትኩ የቆየሁት እኔ ብሬን ይዞብኝ ነው እሱ። ነገር ግን ምንድነው እኔ እስከዛሬ ያላስማልኩት ትናንትና ያለ ስሜ ስም ስለተሰጠ ነው ወደ ሚዲያ የመጣሁት እንጂ ልመጣ አልፈለኩም ሚዲያ ላይ ማለት ነው። ነገር ግን ወደ ሚዲያ የመጣሁት ትናንትና ያለ ስሜ ስም ስለተሰጠ ነው። አሁን ደግሞ እኔ የምፈልገው ምንድነው እሱ እውነታውን በዚህ ህዝብ ማይል ይንገረኝ፣ እኔ ይቅርብኝ። እኔ ላቤ ነው የምፈልግ እንጂ ያለ ምንም ነገር የሰው ገንዘብ አልፈልግም። እንግዲህ መተማመን ካልቻላችሁ ምን እናደርጋለን? ያለ ማስረጃኛ ምንም መፍረድ አንችልም። ተማማሉ፣ በቃ የሃይማኖት አባት ጋር ሄዳችሁ ተማማሉ። አንተም ደግሞ የእርጉዟን የሰብለን 10,000 ድርሃም ካለብህ መልስ፣ ከሌለብህ ማልላት። አንተም በመጽሐፍ ቅዱስ ችግር የለውም እምላለሁ። እኔ ስለ ሁሉም ነገር እምላለሁ። ችግር የለብኝም። በዛ ተማማሉና ጨርሱ። ስለዚህ አሁን መሐላው እንዳለ ሆኖ ሃይማኖት አባት ጋር ስትሄዱ ትማማላላችሁ። አሁን ሰላም አውርዱ። አንተ ታላቅህ ነው፣ ብዙ አድርጎልሃል። ይቅርታ ጠይቀው፣ ይቅርታ በለው። ፍቅር ይኸውልሽ እኔ የምፈልገው ላቤን ሲሰጠኝ ብቻ የዛኔ ነው ይቅርታ ልንደራረግ የምንችለው። ላቤን መጀመሪያ ይስጠኝ። የሰራሁትን 2 ዓመት ከ6 ወር ተንከራትቼ እኔ አላሳዝንም። ወጥቼ ተንከራትቼ ውጭ ላይ አድሬያለሁ። አንድ ቀን ውጭ ላይ አድሬያለሁ። አላሳዝንም። እኔ ይስጠኝ ብሬን እንዴ። እንግዲህ ብሬን ካልሰጠኝ ላቤን ካልሰጠኝ አልታረቅም ብሏል። እኔ ብትታረቁ ደስ ይለኝ ነበር። ብሬ ካልተሰጠኝ ካልክ ከተማማላችሁ በኋላ ትታረቃላችሁ። ከማለልክ እንደሰጠህ ነው የሚቆጠረው አይደል? አንተ ከማለ አልፈልግም ከማለ ይቅርብኝ። የማተው አለ አይደል? ክርስቲያን ነው ይማልና በመጽሐፍ ቅዱስ ይቅርብኝ። በቃ ተማማሉና ከተማማላችሁ በኋላ ትታረቃላችሁ እንደሰጠህ ስለሚቆጠር። በተረፈ ፍቅር ዲዛይን አክብረህን መተክ ጊዜህን ሰጥተህ የህዝቡን ችግር ስለሰማህ እናመሰግናለን። አሁንም እኔ ጥያቄዎች ውስጥ ጭንቅላቴ ውስጥ ያልተመለሱ ጥያቄዎች አሉ። የእህትህ ጉዳይ ጠርቶልኛል። ራሷም ጥፋቷን አምና አልቅሳ ይቅርታ ጠይቃሃለች። የእህትህ ጉዳይ ጠርቷል። ያልጠራው የሶሊያና ጉዳይ አልጠራም እና የማናት ስሟ እዚህ ጋር ጽፌያቸዋለሁ። የእነሱ ጉዳይ የኤደን እና የጫልቱ ጉዳይ አልጠራም እና የአማን የመቅደስ ብቻ ነው የጠራው። የእህትህ ጉዳይ ብቻ ነው የጠራው። በተረፈ ግን በጣም እናመሰግናለን ስለ ጊዜክ። እኔ ደግሞ መጠየቅ የምፈልገው ጥያቄ ለምን ያለ እረፍት እንደሚሰሩ ሰራተኞችህ ለምን ስልክ እንደማይፈቀድላቸው ለኢንተርኔት ለምግብ እና ለቤት ይቆረጣል ብለዋል። በዚህ አጋጣሚ ማለት ነው አንድ ነገር መላት ፈልጋለሁ። ምንድነው? ለምሳሌ ትናንት ያለ አግባብ ስሜ ሲነሳ ነው አይደል ሂጄ የጠየቁት። እኔ ሂጄ በአግባብ ነው ጠይቃቸው ነበር፣ ግን እነሱ ወደ ሌላ ነው ያዞሩት። ስለዚህ አሁን ደግሞ እቃዬን ሂጄ ማምጣት ፈልጋለሁ። የላ ነገር ሊያደርግ መጣ እንዳይሉ ስሜ እንዳያጠፉ በእናንተ መሀል ማለት ነው። አይሉም። እየቀረጽ ስትሄድ እዛ ጋር ቀረጽ፣ ምንም አይነት ነገር እንዳይፈጠር ቀረጽ። አሁንና ላይቭ ሳልወጣ ያቀብሉሃል። ቅርብ አይደለም። ላይቭ ሳልወጣ መውጣት ትችላለህ። 3 ደቂቃ 4 ደቂቃ በታክሲ ና ተብሎ ችግር የለውም። እና ደግሞ ግን ምንድነው የሰጠውህን ዕቃ ተቀብያለሁ ብለህ ትፈርማለህ።
አፑ የላው ምንድነው እኔ ስለ የመቅደስን ለኔ አይሰጠኝም። ምክንያቱም ሌላ ሰው ይቀበልላት እኔን እንደሌላ ነው አድርጎኛል። ታውቂያለሽ እኔን አማን በቃ በጣም ነገር ስለምታጋግል ተወው በቃ። እኔ የራሴን ሰው ፈልጌ ሄዶ የሚረከብላት አራክባለሁ። ምን ችግር አለው ብትቀበልና ብትሰጣት ምንም ችግር የለውም። ግን ሌላ ነገር አድርጎ ቅድም አላልኩም ማለት አጸዳን ስምህን ያንተንም የሩትንም ምንም ነገር እናንተ እንዳልሸጣችኋት እናንተ ምንም እንዳላረጋችሁ ተናገረ። ጠራ ስማችሁ ግን ስቲል በቃ ደጋግመህ ከአንድ አይነት ነገር ነው የምታነሳው። እኔ እዚህ ጋር ጉዳይ ስለ ደሞዝክ ነው ስለ ላብክ ነው። አንተ ግን ስለ ሌላ ነገር ነው የምታወራው። ስለ ደሞዝክ ነው ግን ማስረጃ የለም። ለፈጣሪ ስጠው። ትማማላላችሁ፣ ይዘጋል ጉዳይ። ከተማማላችሁ በኋላ ከመታረቁን ከተስማማችሁ ትታረቃላችሁ። አማን እግዚአብሔር ይፍረድ። ግን አንዲት ልናገር ያቡዬ ከመዝጋትሽ በፊት በአማን ጉዳይ እኔ እግዚአብሔር ይፍረድ። በየትኛውም መንገድ አንተ ብዙ ነገር እያደረከኝ በነመሲ ብርጆት አንዳንድ ነገሮች በሰሞኑ በተነሳው ሶሻል ሚዲያ ላይ ያ ነገር ሁሉ ተነስቶብህ እኔ እቃህን ያመጣሁት ለአንተ መልካምና መልካም በማሰብ ነው። በየትኛውም መንገድ በምን መልኩ መልካም በማሰብ ነው። አሁንም ቢሆን በየትኛውም መንገድ ህዝቡ ሳይወጣ እቃህን መተውሰደች እቃህንም የመቅደስን ፓስፖርት አሁን ምክንያቱም ቅርብ ነው። በቃ እኔ እናንተ ጨርሰናል። እባክህ ልጨርስ። እኔ ነኝ ያልኩት እሷ ለማፊያ ዋን ሰከንድ አንዴ ይቅርታ ፍቅር እኔ ነኝ እንደ ማፊያ ያልኩት እኔ ነኝ። ዱላ ይዛችሁ ነጭ ዱላ ይዛችሁ ቪዲዮ የተላከልኝ ናይቼ እንዴ እንደ ማፊያ ልትደባደቡ እዛ ድረስ ሄዳችሁ አልኩት እኔ ነኝ ያልኩት እሱ አይደለም። አሁን ያን ቪዲዮ ተቆርጦ የተላከለት ለሌላ ሰው ነው ታውቂያለሽ። አሁን ያን ቪዲዮ የነሱን ደብቀው የኛ ግን ብርስ እኛ ራሳችን ለመከላከል ነው እንጂ ለንደበደብ እኛ ነው የተደበደብነው ደግሞ። ስለዚህ እኛ ራሳችን ለመከላከል ያደረግነው ነው። አሁን ደግሞ እኛ ምንድነው ማፊያ መባል ወይም ደግሞ የላ ጥቃት ያደርሱ መጣ ነው መባል ሄጀ በአግባቡ እንደ ቤተሰብነት ልጠይቅ ማለት ነው። ነገር ግን እንደዛ የሚባል ከሆነ አሁንም ቢሆን በአግባቡ ነው ጀምሮ አሁን ስትሄዱ ወይ የሆነ ሰው ይዛችሁ ሂዱ ወይ ደግሞ ቪዲዮ ቅረጹ። ይሄው በሰላም መተን ያው እቃችንን እየወሰድን ነው። ስለዚህ ቪዲዮ ካሜራ እያለ ማንም ሰው ከእናንተ ጋር ግብ ይፈጥራል ብዬ አላስብም። አማን ከቤት አሸሽችልህ እንዴት አንተን ከቤት አሸሽችልህ ፖሊስ ይመጣል ሲአይዲ ይመጣል እንደዚህ ይደረጋል ሲል ከቤት አሸሽችልህ አሁን አንተ እንደዚህ ለምን አደርጋለሁ? አረ ህዝብ መሀል ሌላ ነገር አታውራ እባክህ። እሺ ቆይ አማን እኔ ላንተ ጥያቄ አለኝ። እናንተ እሱ ጥሩ ሰው ካልሆነ ለእናንተ መጥፎ ሰው ከሆነ አደጋ ላይ ነኝ ብላችሁ ስታስቡ እንዴት ንብረታችሁ ወደሱ አሸሽታችሁ? ሌላ ጎረቤት የለም፣ ሌላ ጓደኛ የለም። እንዴት እሱን መረጣችሁ? ቤተሰብን አስቀደምኩ እኔ ቤተሰብን አስቀደምኩ። አሁንም ቤተሰብን አስቀድምና ታረቅ፣ ሰላም ፍጠር። ቤተሰብ ይፈልጋል። ይኸውልሽ አቡ ትናንትና ይጀኮኔ ሊደበድበኝ መጣ ስለተባልኩ ነው። በቃ አለፈ። ዛሬ ሌላ ቀን ነው። ትናንት አለፈ፣ በቃ አለፈ። ትናንት እርሳና አንተ ልጅ አይደለክ። እሱ እኮ ትልቅ ነው። እዚህ ሀገር አምጥቶክ ስራ አስለምዶክ ለዚህ አብቅቶክ ዛሬ ላይ የትናንትናውን ዛሬ እንደገና ሩት አንቺ ባልሽ እንዲታረቅ የምትፈልጊ ከሆነ ከዘመዱ ጋር እንዲታረቅ ምከሪው። እንዲጣላ ሳይሆን እንዲታረቅ ነው መምከር ያለብሽ። ታረቅ ነው ማለት ያለብሽ። ስለዚህ ብትታረቅ ነው ለአንተ የሚሻልክ። ነገ አንተ የሆነ ነገር ብትሆን አንተ ይደርስልህ ነው። ብትታመም እርዳታ ቢያስፈልግህ ሕክምና ቢያስፈልግህ ከማንም ባዳ ቀድሞ የሚደርስልህ እሱ ነው። እሺ ጥያቄዎችን አንድ ላይ ትመልስልኛለህ። አሁን ኦኬ ካለንክ ሌላ ቀን መመለስ ትችላለህ። እነዚህ በጣም ኢምፖርታንት የሆኑ ጥያቄዎች ስለሆኑ ነው። ለምን ረፍት አቡዬ ድገሚልኝ አንዴ ላስቸግርሽ። እሺ ጠቅላላ አድርጌ ነው። እሺ አንደኛ ሰራተኞች ለምንድነው እረፍት የማይሰጣቸው? ሁለተኛ ለምንድነው ስልክ የማይፈቀድላቸው? ሶስተኛ ለምንድነው ደሞዛቸው 850 ድርሃም ሆኖ ከዛ ላይ ለቤት ለኢንተርኔት ለምግብ ተቆርጦ 500 ድርሃም ብቻ የሚደርሳቸው? አራተኛ የሰራተኞችን ፓስፖርትና አይዲ ለምንድነው አንተ ጋር የምትይዘው? በኢማራት ሕግ እያንዳንዱ ሰው የየራሱን አይዲ እና ፓስፖርት የመያዝ መብት አለው አይደለም? ቴንክ ዩ። እሺ አመሰግናለሁ። በመጀመሪያ ደረጃ እረፍት ላልሽው ጉዳይ ከኛ ቤት እረፍት ተጠይቁ ማለትም በገንዛ ፈቃዳቸው እንጂ ስሩ አትስሩ ተብሎ ራሱ ተጠይቀው ያውቁ። እዚህ ጋር ነጥብ እንድትይዥልኝ የምፈልገው ደሞዙ 850 ድርሃም ሆኖ ኮሚሽን የተደረገው ሲፈልግ እንዲሰራ፣ ሲፈልግ እንዲተኛ፣ ሲፈልግ እንደፈለገ እንዲሆን ነው። በዋናነት ይህን ፖይንት እንድትይዥልኝ የምፈልገው ነው።
ጠንክሮ የሰራ 3000 4000 5000 ያገኛል። እንደገና ደግሞ የማይሰራ ደግሞ ሜቢ ከደሞዙ 200 300 ብር ሊጨመርለት ይችላል እንጂ አያገኝም። ምክንያቱም እኛ ስሩ አትስሩ አይደለም እረፍት ጠይቀውን የምንከለክልበት ምንም አይነት መንገድ የለም። ከኛ ቤት ሃርድ የሚባለው ህግ ሰራተኛና ሰራተኛ ግንኙነት ካለ ከተረጋገጠ ያለ ምንም ማስጠንቀቂያ ይባረራል። በቃ እዛ ውስጥ ያለ ሴትና ወንድ የፍቅር ግንኙነት ከጀመረ ያለ ምንም እንትን ይባረራል እንጂ እኔ እረፍት ልከለክልበት የምችልበት መንገድ የለም። ቢገርምሽ ነገር እረፍት በወር አይደለም በየሳምንቱ እረፍት ይፈቀድላቸዋል። ነገር ግን ምንድነው እረፍት ወጥተው የሚያጠፉትን ገንዘብ ስለሚያስቡ ምክንያቱም ሲሄዱ በትራንስፖርት ነው የሚሄዱት፣ ሲመጡ በትራንስፖርት ነው፣ የተለያዩ ወጪዎች ያደርጋሉ። አይ እኛ ብንሰራ ብራችን ሴቭ እናደርጋለን እረፍት አንፈልግም የሚሉት ራሳቸው ናቸው እንጂ በየትኛው መንገድ በምንም መልኩ እኔ እረፍት መከለክልበት የለም። እንዲያውም ስራ ከሌለ እነሱ የሚያስደስታቸውን ነገር ለምሳሌ መጠጣትም ቢፈልጉ ምግብ የኢትዮጵያ ምግብ ቢፈልጉ መዝናናት ቢፈልጉ እዛ ጋር እነሱ የሚያስደስታት ለሁሉ ጠቅልያ አንድ ነገር አይደለም በየፐርሰናል የሚፈልጉትን ነገር ጭምር አዘጋጅቼ ማቀርብ እንጂ እኔ የነሱን ነፃነት ምነፍግበት መንገድ የለም። ቢሰራ የሚጠቀመው ራሱ ነው፣ ባይሰራ የሚጠቀመው እሺ። እዚህ ጋር አንቺ እንድትመድሽ ላያይዤ የምነግርሽ ነገር አማን የወለደው እረፍት ካልተፈቀደለት በየት ወጥቶ ነው አማን የወለደው? እንድትመልሽልኝ ይፈልጋል ነው። ለምን ሁሉም እሺ ታዲያ ማለት አንድ ሰው ካለ ኦኬ፣ ግን 3-4 ሰው ስላለ እኮ ነው ማጆሪቲ ገባ። ሁሉም እኮ ምክንያቱም በእኔ በኩል ያሉት እዚህ ድርጅት ውስጥ ያሉት አልቀረቡም። ምክንያቱም የሰው ምስክር ምንም ዋል የለውም። ነገር ግን ሁሉም ከኔ ጋር በተለያዩ ነገሮች የተጋጩ ናቸው ማለት ይቻላል። ምክንያቱም ያ ደግሞ በጥቅማ ጥቅም ለምሳሌ 2 ዓመታችሁን መጨረስ አለባችሁ በእንደዚህ አይነት ለምሳሌ ስማቸውን ባነሳ ሌላ ርዕስ ስለሚፈጠር ነው እንጂ በየትኛው መንገድ በምን መልኩ በተለያዩ ጥቅማ ጥቅም ለዛውም ከኔ ጋር አይደለም ዋናው መነሻው። ምክንያቱም እኔ የመጨረሻ ውሳኔ ሰጭ እንጂ ከኔ ጋር ግንኙነት የለም ማናጀርና ማናጀር እኔ ምክንያቱም ምን አዳረቀኝ በታሪክ ውሳኔ ላይ ነው። ስለዚህ ምንድነው እረፍት አከለከልኩኝ። ስክላልሽው ጉዳይ እኔ ኔትወርክ ይዞሃል፣ ኔት ይዞሃል። ሀቡ ይሰማል? እኔ አንዴ ላውራ። እሺ ወይ ኔትወርኩ አላለው ችግር የለም። ከዛ በተረፈ ደግሞ ነገ ቅዳሜ ስለሆነ እዚህ ሀገር ቤተክርስቲያን ከቤተክርስቲያኑ መጥቶ እንዲምልል ይፈልጋለሁ። በህዝቡ ማታ ለህዝቡ ሰጥቶኛል ብዬ ማሳወቅ ፈልጋለሁ፣ ወይም ደግሞ ምሎልኛል ብዬ ማሳወቅ ፈልጋለሁ። ጥሩ። ምክንያቱም ህዝብ እንደዚህ ስለደከመልኝ ህዝብ እንደዚህ ቁጭ ብሎኛል ስለተከታተለ እኔ የህዝብን ስራ ሁሉ እንደዚህ አተጓጉለን ስለዋለ በጣም ይቅርታ እላለሁ። አመሰግናለሁ። እሺ ችግር